ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ይህ ኢትዮኒውስ ወቅታዊ ጉዳይ ነው በዛሬው ዕለት ከአፋባ ማዕከላዊ ኮማንድ አባልና የቴዎድሮስ እዝ ምክትል ሰብሳቢና የፖለቲካ ኃላፊ አስረስ ማረዳምጤ ጋር በወቅታዊ ጉዳይ ላይ ቆይታ እናደርጋለን አብራችሁን እንድትቆዩ እጋብዛለሁ አስረስ እንኳን ድጋሚ ወደ ኢትዮኒውስ መጣ አመሰግናለሁ እንኳን ደህና ቆያችሁኝ እናመሰግናለን በቅርብ ጊዜ በተለይ በድርጅታችሁ በጣም በሰፊው የተለያዩ ቦታዎች ላይ ውጊያ እየተደረገ ነው ያለው በዋናነት በሚኒሊክ እዝ የሚመራው የምስራቅ አማራ ቀጠና ላይ ሰፊ ውጊያዎች እየተካሄዱ ነው ያሉትና እሱን በተመለከተ የመጀመሪያ ያንተ ሐሳብ እንውሰድ አሁን እየተደረጉ ያሉ ውጊያዎች እየሰፉ መጥተዋል የሚለው ገዥ ሐሳቡ ነው መጥቷል አስረስና በርግጥም የውጊያ አቅማችሁ ያደገ መጥቷል ማለት ነው የውጊያ ቦታዎችም እየሰፉ መጥተዋል ማለት ይቻላል ወይ በትክክል የማድረግ አቅማችን በከፍተኛ ሁኔታ ያደገ መሆኑን የሚያመላክት ነው በምስራቅ አማራ የአፋባ ሚኒሊክ እዝ ከሰሞኑ ያስመዘገባቸው ተከታታይ ድሎች ይሄንን የሚያመላክቱ ናቸው ይሄ በብዙ መንገድ ሊገለጽ የሚችል ነው አንደኛው በተገኘው ወታደራዊ ድል ይሄም በተደመሰሰው የጠላት ብዛት በተማረከው የጠላት ብዛት በተገኙት የነፍስ ወከፍና የቡድን መሳሪያዎች ተተኳሾች መመለከት ትችላለ በሸፈነው መልክዓ ምድር መጠን መልክዓ ምድሩ ብቻ ሳይሆን የአገዛዙ ዙሪያ ነው አብዛኞቹ ውጊያዎች የተደረጉት ከተገኘው ወታደራዊ ድል ብንነሳ በሺ የሚቆጠር ሰራዊት የተደመሰሰበት በሺ የሚቆጠር የተማረከበት እንግዲህ ከተደመሰሰውና ከተማረከው ባሻገር ደግሞ በየቦታው በየአርሶ አደሩ ቤት እየከዳ የገባለ ከርቶ የወገንን ኃይል የተቀላቀላለ የደረሰበት ቦታም ያልታወቃለ ይሄ አጠቃላይ መጀመሪያ እዚህ ግዳን ሙጃ አካባቢን ይዞ እስከ ላስታ ተራሮች ድረስ ከዛም አልፎ ወደ ወልዲያ እስከ አምባሰል የሸፈነ ከፍተኛ በቀጠናው በተለይ በሰሜን ወሎና በዚህ በማዕከላዊ ወሎ አካባቢ ከፍተኛ ስፋት እና ስትራቴጂክ ጠቀሜታ ባላቸው የተራራ ሰንሰለቶች በጥናት የተደረገ የማጥቃት ውጊያ ከፍተኛ የሆነ የመሳሪያ አቅርቦት የተገኘበት ከ10 በላይ ሞርተሮች ከ10 በላይ ድሽቃዎች ቀራቶ ኦፕሬሽኖች ብቻ በጣም እጅግ በጣም ብዙ ብሬኖችና ስብስብ መሳሪያዎች ከ30 በላይ ተሽከርካሪዎች እነኚህ ተሽከርካሪዎች ደግሞ ከፊሎቹ ከነጫኑት ተተኳሽ ወታደራዊ ቁሳቁሶች ሬሽን ቦምቦች ሌሎች ማንኛውም ወታደራዊ ቁሳቁሶችን ጨምሮ በቀጠናው የነበሩ ሁለት ክፍለ ጦሮችን እና ሌሎችም ተጨማሪ ክፍለ ጦሮችን ከጥቅም ውጭ ያደረገ ከፍተኛ ስፋት ያለው ጂኦግራፊን የሸፈነ ጠላት በተለይ በከፍተኛ ሁኔታ በሚፎክርበት ሰዓት በመሆኑ ደግሞ በጠላት ላይ ከፍተኛ የስነ ልቦና ስብራት ያደረገ በአጠቃላይ የሰራዊታችን የማድረግ አቅም በከፍተኛ ደረጃ ማደጉን በርግጥም ፕሮፌሽናል የሆነ እያደረገ ያለ መሆኑና ያንን ለማድረግ አቅም ያለው መሆኑን ለአጠቃላይ ለዓለም አቀፉ ማህበረሰብም ይሄንን ትግል ለሚከታተሉትም ፍንትው አድርጎ ያሳየ ነው ከዚህ እንግዲህ ካድሬዎችም ሌላውም ሊማር ይችላል በያስባለው የብልጽግና ካድሪ ማሸነፋችን አይቀሬ መሆኑን ያገዛዙ ምንም እንኳን እልፍ አላፊ የሆነ ሰራዊት ወደ ቀጠናችን ቢያሰማራም በአንድ ቀን በሁለት ቀን ኦፕሬሽን መሰባበር መበታተን የሚችል መሆኑና ከወገናቸው ጎን መሰለፍ ብቻ አማራጭ መሆኑን በሚገባ ለካድሪው የሚያሳይ ነው ከቅርብ ጊዜ ወዲህ በቴክኖሎጂ በማሳየት ለጀነራሎች እድገት በመስጠት የተለያዩ ነገሮች የፕሮፓጋንዳ ስራዎችን በመስራት በርካታ ድሮኖችን እንዳመረተ በማሳየት አብይ አህመድ በወገን ላይ ስነልቦና ስብራት ለማምጣት ከፍተኛ ርብርብ ሲያደርግ መቆየቱ የሚታወቅ ነው ያንንም ጭምር የሚሰባብር ያ ዝግጅት ያ ፉከራ ባዶ መሆኑን የመከላከያ ሰራዊት ነኝ የሚለው ወራሪው ሰራዊት አርመኒው ሰራዊት ምንም አይነት አቅም የሌለው መሆኑን በተጨባጭ ያሳየ ነው የሉና ትግላችን በጥሩ ሂደት ላይ መሆኑንና ሌላ ምዕራፍ ላይ መግባቱንም በተጨባጭ የሚያሳይ ፋኖ ተራሽማቂ አለመሆኑና የተደራጀ ኃይል የሚማርክ የሚደመስስ ሰፊ
ቀጠና መቆጣጠር የሚችል ከፍተኛ የሆነ ቴክኖሎጂ ብልጫ ያለውን ሰራዊት በቀላሉ ወታደራዊ ስልትና ታክቲክ መደምሰስ የሚችሉ ወታደራዊ መኮንኖች ያሉት እና ያሳየ እንደሆነ ነው መረዳት የሚቻለው። አስረስ ምናልባት እዚህ ላይ 66 ጀነራሎችን አገዛዙ በሾመበት ማግስት የተፈጸመው ይህ በምስራቅ አማራ ሚኒሊክ ዕዝ በአፋባ የተከፈተው ውጊያም አገዛዙ ዕውቅና የመንፈግ ወይም ደግሞ በፋኖ ተመታው ላለማለት ጥረት ሲያደርግ ተመልክተናል። የጠራቸው ስሞች አሉ እነሱን ቀጥለን ለምን ብለን የምንጠይቅ ቢሆንም በዋናነት ግን ለምንድን ነው ፋኖ አጠቃኝ ከፋኖ ጋር ነው የገጠምኩት ማለት ያልቻለው? ምክንያቱም ከ17 በላይ ወረዳዎች ላይ ጥቃት ተፈጽሞበታል። ከ11 በላይ ወረዳዎች ተነጥቋል። በእነዚህ 3 ዞኖች ውስጥ ይህ አይነት ኃይልና ሀቅም ያለው ፋኖ መኖሩን ማመን ያልፈለገበት ፖለቲካዊ ምክንያትና ወታደራዊ ምክንያት ምንድነው ብለህ ታስባለህ? እንግዲህ ብዙ ምክንያቶችን ልንጠቅስ እንችላለን። በእኔ እምነት አንደኛው ምክንያት አገዛዙ በፋኖ መሸነፉን ፈጽሞ ማመን የማይፈልግበት አንደኛው ምክንያት እንግዲህ ዓለም አቀፉ ማህበረሰብ በዚህ በዲፕሎማቲክ ወርልዱም በተለይ ቲፒኤልኤፍ እና የሻቢያን ጉዳይ በተመለከተ ዓለም አቀፋዊ ዕውቅና ያለው ተገዳዳሪ ኃይሎች መሆናቸው ታውቆ የታደረ ከመሆኑ ጋር ተያይዞ ከፋኖ ጋር የሚደረገውን ጦርነት ከዚህ በፊትም በሚዲያም በሌሎች ግንኙነቶችም ለማዳፈንና ጦርነቱ ተራ ነገር እንደሆነ ረብሻ እንደሆነ አድርጎ ለዓለም አቀፉ ማህበረሰብ ማሳየት ይፈልጋል። ልክ አማራ ክልል በሚባለው ቀጠና ውስጥ አብይ አህመድና አገዛዙ በመንግስትነት እንደሚኖሩ ለማሳየት ከፍተኛ ፕሮፓጋንዳ ስራ ሲሰሩ እንታዘባለን። ከአንድ ቦታ አንድ ቦታ በሄሊኮፕተር ሲጓጓዙ ያለ የተለያዩ ሴሬሞኒዎችን ሲያደርጉ የተለያዩ ብልጭልጭ ፕሮጀክቶችን መረቅን ሲሉ ይታያልና ቀጠናውን ወይም አጠቃላይ በኢትዮጵያ ማዕቀፍ ውስጥ ያለውን ቀጠና በተለይ ከትግራይ ክልል በስተቀር ያለውን ኢፌክቲቭ ኮንትሮል ያለው መስሎ መታየት ስለሚፈልግ አንደኛው ፖለቲካዊ ምክንያት ይሄ ነው። ይሄ ከብዙ ነገሮች አንፃር ልታነሳ ትችላለህ። በተለይ በቅርብ ጊዜ የአይኤምኤፍ ፕሮጀክት ውስጥ ከመነከሩ ጋር ተያይዞ አብይ አህመድና አገዛዙ ከፍተኛ አጣብቂኝ ውስጥ ይገኛሉ። እነኛ ፕሮጀክቶች እቅዶች ጤናማ ሆኑም አልሆኑም ሰላምና ደህንነት በሌለበት የተረጋጋ ቀጠና በሌለበት ውስጥ ሊፈጸሙ የማይችሉና የገባበትን አጣብቂኝ የበለጠ የሚያወሳስቡ ናቸው። እንደነዛ አይነት ነገሮችን ማመን የማይፈልግበት ሁኔታ አለ። ሁለተኛው ነገር በተጨባጭ ወታደራዊ ምክንያቱን ብናነሳ እንግዲህ ሲፎክሩ እንደምንሰማቸው አንዳንዴ ዋሻ ውስጥ ነው ያሉ፣ አንዳንዴ በየቤተክርስቲያኑ ነው ያሉ፣ አንዴ እየለቃቀምናቸው ነው እያሉ ብዙ ጊዜ ሲዝቱ አንዴ ሰባብረናቸዋል ሲሉም ከርመዋል። ያንን ሁሉ ውሸት ሲዋሹ የከረሙ ሰዎች ዛሬ ፋኖ በዚህ ልክ ሰባበረን በዚህ ልክ አሸነፈን ብለው ፕሮፓጋንዳ ኪሳራ ውስጥ ላለመግባት ነው። ሌላው ዋንኛው መሰረታዊ ፖለቲካዊ ምክንያት በፋኖ መሸነፋቸውን ላለማመን የሚፈልጉበት ምክንያት የፋኖ ጥያቄ ጀኑን ኮዝ ነው። የፋኖ ጥያቄ ህዝባዊነት ያለው ነው። ፋኖ እየተዋጋ ያለው ለአማራ ህዝብ ህልውና ነው። ይሄ ህልውና ተጋድሎ ደግሞ በመላው የአማራ ህዝብ የሚደገፍ ከሊቅ እስከ ደቂቅ ከፍተኛ ዋጋ ውድ ዋጋ የሚከፈልበት ጦርነት ነው። ይሄ በህዝብ ተቀባይነት ያለውን ኮዝ ያዘ የታጠቀ ኃይል መኖሩን ዕውቅና ላለመስጠትና ልክ የአማራ ህዝብ ከነሱ ጎን መሆኑን ይሄንን ኃይል የሚደግፍ በዚህ ልክ ወታደራዊ ድሎችን መፈጸምና ማሳካት የሚችል ስብስብ እንደሌለ ይሄንን በመፍጠር ሂደት ውስጥ ደግሞ የአማራ ህዝብ ተሳትፎ እንደሌለው ለማስመሰል ጥረት ይደረጋል። አሳዛኙ ነገር በዘራቸው አማራ የሆኑት ሁሉ ወይም ደግሞ አማራንን የሚሉት ሁሉ ይሄንን ነገር መቀበል አይፈልጉም። ይሄ በጣም የቆየ የደረጀ አስተሳሰብ የወለደው ባለፉት 50-60 ዓመታት ሲወርድ ሲዋረድ የመጣ ትርክት የፈጠረው ራስን በጁኒየርነት የማየት ራስ ጠልነት ብለህ ልትገልጸው የምትችለው አገላለጽ ያ በሽታ የተጠናወታቸው የኛ ምንላቸው ሰዎች ጭምር ይሄንን ጉዳይ አሳልፈው ለሶስተኛ ወገኖች ሲሰጡ ይታያል። እንደምታውቀው ላለፉት 2 ዓመታት በተከታታይ ያለመታከት በየቀኑ ውጊያዎች ይደረጋሉ፣ በየቀኑ ድሎች እናደርጋለን። ያንን ሁሉ ድል ስናደርግ አብይ አህመድ ያሉትን ሁሉንም እዞች ከነሙሉ ወታደራዊ አቅማቸው ከነሙሉ የፕሮፓጋንዳ አቅማቸው ከነሙሉ የፋይናንስ እና የቴክኖሎጂ አቅማቸው ፋኖ ላይ አሰማርቶ አንዳችም ወታደራዊ ድል ሳያገኝ ሰርቫይቭ በማድረግ ብቻ ሳይሆን ሬዚስት በማድረግ ብቻ ሳይሆን ከዛ ያለፈ የኛ አቅም በከፍተኛ ደረጃ እያደገ በየቦታው
ኮማንዶዎችና ሌሎች መሰረታዊ ውትድርና የሚወስዱ የሰራዊት አባላትን እያስመረቅን እያደራጀን ከአንድ ደረጃ ወደ ሌላ ወታደራዊ እድገት ደረጃ ከፍ ያለንበት ወቅት ነው የሚገኘው። ነገር ግን ያንን በፕሮፓጋንዳ መሸፈን በሚዲያ መሸፈን ይፈልጋል። ሌላኛው ምክንያት ምናልባት ከሌሎች ሶስተኛ ወገኖች ጋር ላለበት ፖለቲካዊ ቁርሾ ወይም ሊከፍተው ላሰበው ጦርነት ለሚፎክርበት ጦርነት እንደ ግብአት ለመውሰድም ታስቦ ሊሆን ይችላል ብዬ አስባለሁ። በአጠቃላይ ማመን አይፈልግም። በአንድ ጠመንጃ በሁለት ጠመንጃ በሶስት በአራት ክላሽ በጥቂት ወጣቶች የተነሳ ያለ ሶስተኛ ሀገር ድጋፍ ያለ ማንንም የመከላከያ ኃይል ተከፍሎ ወይም በሆነ ምክንያት ቅሬታ ውስጥ የገባ የታጠቀ ኃይል ሳያደራጀው በራሱ ተነሳሽነት ስላንት በሰላማዊ ሰልፍ ይጠይቁ የነበሩ ጥቂት ወጣቶች ያደራጁት የፋኖ ኃይል በዚህ ልክ ግዙፉን የመከላከያ ሰራዊት ወገቡን ሰብሮ ያዘ የሚለው ነገር ማመንና መቀበል ስለማይፈልግ ራሱ የትግሉ ሂደትና የተገኘው ድልም ያንን ለመቀበል ከሞራል አንፃር የሚያዳግታቸው በመሆኑ ምክንያት ይመስለኛል። አስረስ እዚህ ላይ የተጠቀሱት አንደኛ ሻቢያ መታን እንዲሁም ህዋት መቱን ከዛም አልፈው ሁለቱ ኃይሎች ላይ ፕሮፓጋንዳ የተሰራበት ጽምዶ የተባለን ቃል መጠቀም የጽምዶ ኃይል መታን የሚል ፕሮፓጋንዳ ነው እየሰሩ ያሉት። ይህ እንግዲህ በቅርብ ጊዜ በዚህ በአፋባ ስር ያለው ምስራቅ አማራ ቀጠና ላይ ያለው ምኒልክዝ በሚታይ ደረጃና በሚቆጠር ደረጃም ከፍተኛ ጥቃት መፈጸሙን በቀረባቸው ምርኮ በተቆጣጣራቸው ቦታዎች እና በውጊያው ደረጃ አይተናል። ከፍተኛ የድሮን የጀትና የምድር ኃይል የተጠቀመበት ነው። ከዛም አልፎም የፋኖ ኃይሎች ደግሞ የደሴ አብዛኛው ዙሪያ 8 ቀበሌዎች ያዙበት ወልዲያ ከ5 መግቢያ 4 መግቢያዎች እስከዛሬ ቃል መጠየቅ እስከምናደርግበት ድረስ ያያዙት ከዛም አልፎ በርካታ ወረዳዎች ነፃ ያወጡበት ነው። እነዚህ ሻቢያና ህዋት ወልዲያና ደሴ መጠው ወጉኝ የሚለው ንግግር ግን እንዲሁ በቀላሉ የሚታይ ሆኖ አልተገኘም። በእናንተ በኩል አንደኛም ከነዚህ ኃይሎች ጋራ እውነት መጠው ውጊያ ከፍተዋል ወይ? ካልሆነስ እናንተ አልፎ ብልጽግና ይሄን ያለበት ግልጽ ምክንያት ከነሱ ጋር በቀጣይ ጦርነት ለመክፈት ስላሰበ ሊሆን ይችላል ማለት ይቻላል? ታስታውስ እንደሆነ አብይ አህመድ ቲፒኤልኤፍ የቲዲኤፍ ሰራዊት ደሴ በገባ ጊዜ ነጭ ማርከናል ብሎ ሳያፍር በአደባባይ ሲናገር ነበር ለሚኒስትሮችን ወይ የሆነ አካል በሰበሰበበት ጊዜ ያስታውሳለሁ። ግብጾች አብረው እየተዋጉ ነው ሲል ነበር። ሌላም አንድ የሚገርም ገጠመኛል። አንድ የውጭ ጋዜጠኛ መጥቶ እኔ ጋር የተወሰነ ቆይታ አንድ ሳምንት ቆይታ አድርጎ የሆነ ሪሰርች ሰርቶ ሄደ። በኋላም የሚዲያ ስራ ይሰራ ጋዜጠኛ ነበርና ያ ጋዜጠኛ ዜግነቱ ደች ነው። እሱ ደርሶ ከሄደ በኋላ በቀጠናው እኔ ባለው በቀጠና የነበሩ የጀነራል መኮንኖች ለሰራዊታቸው ብለው ነው ያወሩት የግብጽ ወታደራዊ አማካሪዎች ከፋኖ ጋር እየተገናኙ ነው ብለው ሲናገሩ ነበርና አያፍሩም እንደዚህ አይነት ነገር ሲናገሩ። በነገር ላይ ምናልባት ጸጋ ያልን ቀን አዲስ አበባ ዙሪያ የደረስን ቀን በርካታ ነጮች እንደዚህ ተሳተፉ የግብጽ ይሄን ያህል መኮንኖች ይሄን ያህል ብሪጌዶች እዚህ ጦርነት ላይ ያሉ ከማለት ወደ ኋላ አይሉም። በዚህ ብቻ እንዳይመስል ገና 2012 ነው 13 ዓመተ ምህረት በነበረ በተለይ እዚህ ሰሜን ሸዋ ጣይ አካባቢ በነበረ ጭፍጨፋ ምክንያት አንድ ሰላማዊ ሰልፍ አደራጅተን በዛ ሰላማዊ ሰልፍ ምክንያት ታስረን ነበርና ያኔ በታሰርኩበት ጊዜ አንዱ የቀረበብኝ ክስ ከግብጽ መንግስት ጋር በመላላክ የሚል ነበር። እንግዲህ ያኔ ጠመንጃ አላነሳንም ባነር ይዘን ወረቀት ይዘን ነው ሰልፍ የወጣነውና ይሄ ተፈጥሯዊ ስሪታቸው ነው። እንዳልኩ ዓለማምን ከመፈልጋቸው ባሻገር በእንደነዚህ አይነት በማጭበርበር በመዋሸት አንዱ የኢትዮጵያውያንን ስስልብ በተለይ ይሄ እዚህ ብሔራዊ ስሜታቸውን ምናምን በዚህ መንገድ ለመያዝ ለወራሪነት ለባዕዳ የኢትዮጵያ ህዝብ ያለውን አቋም ስለሚያውቁ ያንን የኖረ ስቴታችንን ተጠቅመው እኛን ህዝብ ለመነጠል የሚያደርጉት መፍጨርጨር ነው። እንደውነቱ ከሆነ የተጠቀሱት ሻቢያም ሆነ የቲፒኤልኤፍ ፋይሎች በእኛ በኩል አብይ አህመድን ለማስወገድ አብረውን ቢዋጉ ሚከፋን አይደለም ቢሆን ደስ ይለናል። በተጨባጭ ግን አንዳችም አይነት ሶስተኛ ወገኖች ተሳትፎ ያልተደረጉበት ይልቁንም የአፋባ ምኒልክዝ ወታደራዊ አመራሮች ቀናትን ሳምንታትን ወስደው ያቀዱትን ወታደራዊ እቅድ ተግባር ላይ ያዋሉበት የሰራዊታችንም በቂ ዝግጅት አድርጎ በቂ ተተኳሽ ይዞ
በእያንዳንዱ ቦታ ክፍለ ጦሮችና ኮሮች በመሰማራት የተሰጣቸውን ቦታ የመሸፈንና የማጥቃት እርምጃና ግዳጅ በመፈጸም የተገኘ አስደናቂ ድል ይትውልድ በራሱ ስሌት በራሱ መስመር በራሱ መንገድ የሰራው እንጂ የትኛውም ኃይል በምንም መንገድ የተሳተፈበት አይደለም መሬት ላይ መጥቶ በመሳተፍ በሐሳብም ጭምር አንዳችም የሶስተኛ ወገኖች አስተዋጽኦ የሌለበት ድል መሆኑን ይልቁንም የአዲሱ የአማራ ትውልድ በራሱ አቅም ማድረግ የቻለበትን ይሄንን ታሪካዊ ድል የተቀዳጀበት መሆኑን ይሄንን ትግል የሚደግፍ ማንኛውም ሰው ወደፊት ለዝንተ ዓለም ሊኮራበት የሚችል ተጋድሎ መሆኑን ወንድሞቻችን እኛንም ሌሎችንም አንገታችን ቀና እንድናደርግ ያስቻለ ልምድ የተገኘበት ነው። በነገራችን ላይ በቀድሞ በነበረው ከቲፒኤልኤፍ ጋር በነበረው የሰሜኑ ጦርነት የዚህ የምስራቅ አማራ ፋኖ በቀድሞ ስሙ ማለት ነው አሁን ላይ ምኒልክ ሆኖ የተደራጀው ቀላል የማይባል ልምድ ያካበተ ነው። በታሪክ በሰፊው እንደሚወሳው የበላጎሽ ምሽግን ለመስበር 108 የፋኖ አባላት በተሰውበት ተጋድሎ መከላከያ ለበርካታ ጊዜ ሞክሮ ያልቻለውን የበላጎ ምሽግን የሰበሩ በቂ ልምድና ተሞክሮ ያላቸው ናቸው ጓዶቻችን። ከነሱ ባሻገር ደግሞ በተለያየ በቀድሞ መንግስታትም በቅርብ ጊዜም በመንግስት መዋቅርም ጭምር ውስጥ እስከ ኮሎኔልነት ማድረግ የደረሱ በደንብ የሰከነ የሽምቅ ውጊያን የሚያውቁ መሬት ማንበብ የሚችሉ መሬት ይዘው ማዋጋት የሚችሉ መፈጸም የሚችሉ ወታደራዊ መኮንኖች ያሉበት ነው ምኒልክ። ስለዚህ በእነሱ ድምር ውጤት የተገኘ እንጂ በሶስተኛ ወገኖች የተገኘ እንዳልሆነ መታወቅ አለበት። በአጠቃላይ ግን ቀደም እንዳነሳሁት እነኚህ የተጠቀሱትም ሆነ ሌሎች ኃይሎች ጸረ አብይ አህመድ አገዛዙን በተግባርና በተጨባጭ ቢቀናጁ የጋራ ኦፕሬሽን ብናደርግ በእኛ በኩል ደስተኞች ነን ማለት ፈልጋለሁ። በዚህ የወሎ አካባቢ ውጊያ ላይ በርግጥም በመካነ ሰላምና አንዳንድ የሰሜን ሸዋ አካባቢዎችም ቅንጅት የሚመስል ነገር በግልጽ ታይቷል። ግን በተጨባጭ አሁንም ቢሆን ለምንድነው የተናጥል የሚመስሉ ውጊያዎችም የሚያደርጉት? በአገዛዙ ላይ በሁሉም አቅጣጫና በሁሉም አካባቢዎች ተመሳሳይ እና በተመሳሳይ ጊዜ የሚፈጸሙ ትልቅ ውጤት ሊያመጡ የሚችሉ ጥቃቶችን መክፈት ያልቻሉት የሚል ጥያቄዎች ይነሳሉ በተለያዩ ሰዎችና አንዱ አካባቢ ሲጠቃ አንዱ አካባቢ ደግሞ ዝም ብሎ የማየት ወይም ደግሞ የመጠበቅና በራሱ ሌላ ዝግጅት የማድረግ ነገር ይታያል። ይሄ እንደ ስትራቴጂ ነው የምትጠቀሙት ወይንስ እንደሚባለው ከውጭ ሆነው እንደሚያወሩት ገና በዛ ደረጃ የመናበብ እድል አላገኛችሁም? እንግዲህ በቃሉ ጦርነት በፈለከው ጊዜ የምከፍተው በፈለከው ጊዜ ምላጭ የምትስብበት ሁኔታ አይደለም። አስቻይ ሁኔታዎች ይፈልጋል። አንደኛው ነገር የመረጃ የበላይነት ሊኖር ይገባል ኦፕሬሽን ከማድረግ በፊት። ሁለተኛው የሎጂስቲክስ የበላይነት ወይም ምጥጥን ሊኖር ይገባል። የሰራዊት ዝግጅት ሊኖር ይገባል። ፖለቲካዊ ግብና ዓላማ ሊኖረው ይገባል። አሁን እንደተባለው ቢቻል በተመሳሳይ ሰዓት በሁሉም ቦታ የጋራ ኦፕሬሽን አድርጎ ጦርነቱን ያንድ ቀን ማድረግ ቢቻል ጥሩ ነው። ነገር ግን ህይወት ነው የሚከፈልበት፣ ሰው ነው የሚወድቅበት፣ ንብረት ነው የሚወድምበት፣ ብዙ ደም ነው የሚፈስበት፣ በርካታ ወጣቶችን መስዋዕትነት እያደረግን የምናገኘው ድል እንጂ እንዲሁ እንደሆነ እንደተራ ነገር የሚደረግ ነገር አይደለም። ለዛ በቂ ዝግጅት ያስፈልጋል። የመጀመሪያው ምላጭ ከመሳቡ በፊት የመጀመሪያው ጥይት ከመፈንዳቱ በፊት አስቀድሞ የሚሰሩ በርካታ ስራዎች አሉ። በርካታ የዝግጅት ምዕራፎች አሉ። የስነ ልቦና ግንባታ ስራዎች አሉ። መሬት የማንበብ ስራዎች አሉ። የማቀድ ስራዎች አሉ። ስለዚህ መሬት ላይ የሚሰሩ ስራዎችን መሬት አንብበህ እቅድ አቅደህ ፕላን አድርገህ ሎጂስቲክስ አሟልተህ በስነ ልቦና ብቁ ሰራዊት አሰማርተህ ፖለቲካዊና ወታደራዊ ግቦችን አስቀምጠህ ነው የትኛውንም ውጊያ የምታደርገው። በፈለክ ሰዓት ስሜት በመጣ ጊዜ ፍላጎት በመጣ ጊዜ ሁሉ በሁሉም ቦታ አንድ ጊዜ ጦርነት መክፈት አይቻልም። ምክንያቱም ህይወት ነው የምትከፍልበት፣ ወጣቶችን ነው የምታጣበት፣ ውድ ዋጋ ነው የምትከፍልበት። የምትከፍለውን ዋጋ የምትከፍለውን መስዋዕትነት የሚመጥን ድል እንደሚገኝበት እርግጠኛ መሆን አለበት የትኛውንም ኦፕሬሽን ለማድረግ። በዛ ስሌት መሰረት ነው እንቅስቃሴዎች እንደሚደረጉ። በተጨባጭም በጦርነት ግም እንደዚህ ግዴታ ከአንድ ቦታ እስከ አንድ ቦታ የሚደረግ ተጋድሎ በተመሳሳይ ሰዓት ይሁን የሚባል የለም። ስስ ቦታዎችን እያጠና የተሻለ ውጤት የምታመጣባቸውን በትንሽ መስዋዕት
ጦርነት ትልቅ ድል ልትጎናጸፍባቸው የምትችላቸውን ቦታዎችና የጠላትን ይዞታዎች የማጥቃት ስራ ነው በተከታታይ ልትሰራ የምትችለው በአገር ውስጥም በውጭም ያሉትን ተሞክሮች ብታይ አንድ ቦታ የሚደረግ ውጊያ ልክ ለምሳሌ እንደ ምሳሌ ብናነሳው የደርግና የህወሓትን ጦርነት ብትወስድ የሽሬው 604ኛ ኮር የተደመሰሰበት ጦርነት አጠቃላይ የጦርነቱን ገጽታ ሽፍት እንዳረገውና እንደቀየረው ሁሉ የኛም ጦርነት ከዚህ ዓለም አቀፋዊና ከነባራዊ ሁኔታው የተለየ አይሆንም ልክ ሰሞኑን የተገኘው ድል አይነት ሌላ ቦታ ሲደገም ነው ጦርነቱ የሚቀየረው ከዛ ባሻገር ሁሉንም የጠላት ሰራዊት ገለህ አይደለም የምትጨርሰው አንዳንዱን የሎጂስቲክስ መስመሩን ቆራርጠህ አንዳንዱን በስነ ልቦናው አሸንፈህ ሌላውን ደግሞ በአስተሳሰብ ጭምር አሸንፈህ ወደ አንተ እንዲመጣ በማድረግ ዋነኛ ማዘዣውን ዋነኛ መቆጣጠሪያ ቦታውንና ከርካሪውን እየለየ በመምታት ነው ወደሚፈልገው ወታደራዊ ግብና ጦርነቱን ወደ ማሸነፍ ደረጃ እምንደርሰው ስለዚህ በፈለግንበት ሰዓት የፈለግንበት ቦታ ላይ ጥይት መተኮስ ይሄ ከተፈጥሯዊ የጦርነት አካሄድ ጋር የሚቃረን ነው ያሞኖ ግን ምኒልክ እዝ ያስገኘውን ድል ፕሪዘርቭ የማድረግ የማስፋት በሌሎች ቀጠናዎች ተመሳሳይ ድሎች ከዛም የተሻሉ ነገሮች እንዲመጡ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ውሳኔዎችን እያሳለፈ ውይይቶችን እያደረገ የተገኙ ድሎችን እየገመገመ ቀጣይ ፈተናዎችንና ተስፋዎችንም በሚገባ እያየና እየመረመረ ነው የሚገኘው እንግዲህ በተግባራዊ እንቅስቃሴ ውስጥ ነገሮች በታሰበው ልክ ላይሆኑ ይችላሉ ከታሰበው በላይ ስኬታማም ሊሆን ይችላል እሱን በሙያው የተካኑ ወታደራዊ መኮንኖች በሚያወጡት እቅድና በሚሰጡት ስምሪት መሰረት የሚከናወን ነው የሚሆነው አድማጮች ግን በተመሳሳይ ሰዓት ተመሳሳይ ቦታ ላይ ውጊያ ማድረግ ሁሉ ጊዜም የምናደርገውና አስገዳጅ እንዳልሆነ ይልቁንም በእንደዚህ አይነት ሁኔታ ውስጥ ጠላት ይዞታ ላይ ምሽግ ቆፍሮ ኮንክሪት ሰርቶ ከመሬት በታች ተቀብሮ ምላጭ ረግጦ ያለ ጠላት ላይ ገብቶ መስዋዕትነት መክፈል ለታይታ ወይ ለጀብደኝነት ብለን የምናደርገው ተጋድሎ የለም ተጋድሎ የምናደርገው ለድል ነው ተጋድሎ የምናደርገው የተሸከምነውን ፖለቲካዊ ዓላማ ከግብ ለማድረስና ጦርነቱን ለማሸነፍ ነው በዛ ስሌት መሰረት ወደፊት የሚያስፈነጥሩን ድሎች ሊያሳኩ የሚችሉ የአውደ ውጊያዎችን ወደፊት የሚቀጥሉ ነው የሚሆነው ነባራዊ ሁኔታው እና የጠላት ያለበት ሁኔታ እየተጠናና እየተሰላ ነው ውጊያዎች የሚደረጉት አስረስ በቅርብ ጊዜ በኢትዮጵያን አዲስ ዓመት መጀመሪያ የኦህዴዱ ኢታማዦር ሹም ብርሃኑ ጁላ ይህ ዓመት የውጊያ ዓመት ነው የሚል ንግግር አድርጎ በብዙዎች ዘንድ መነጋገሪያው ነው ነበር ሰዎች አዲስ ዓመት ሲመጣ የልማት የሰላም ነው ይላሉ አገዛዙ ደግሞ የውጊያ ዘመን ነው የሚል እንዴት ያውጃል በሚል ማለት ነው በርግጥም ባህሪያቸውን የተናገረው ከዛ ቀጥሎም የብልጽግና የጀነራሎች ማዕረግ እደላ ነበር ሹመት የሚባል አይደለም ጠቅላይ ሚኒስትሩ ከመጡ በኋላ ሶስተኛ ዙር በወረፋ በአንድ ጊዜ ከመቶ በላይ የሚሆኑ ሰዎችን ማዕረግ የመስጠት አለ 66 በጀነራልነት ሊጠጉ የሚችሉ ሰዎችን ሾመዋል ይህንን ተከትሎም የዚሁ የኦህዴድ ምክትል ኢታማዦር ሹም አበባው ታደሰም ወደ አማራ ክልል ያው ጠርንፎ ወደሚያዋጋበት የራሱ ዝብ አካባቢ እንቅስቃሴ አድርጓል በደብረ ብርሃን በደሴም በጎንደርና በባህር ዳር በእነዚህ ቀናት ነው ውጊያውም እየሰፋ የመጣው በእነዚህ ሂደት ውስጥ ወታደራዊ አመራሮችና የአገዛዙን ካድሬዎች ያው ሲቪል መባል በማይችሉበት ደረጃ ላይ ያሉት ምንም እንኳን ቢሆኑ ግን ፖለቲካዊ አመራሮችን ሰብስቧል አንደኛ በዚህ እንቅስቃሴ ውስጥ እያደረገ ያለው ነገር ምንድነው በእናንተ በኩል በትክክል አሁን የሚወሩ ወሬዎች ላንዶቹ ጦሩ ሊያስወጣ ነው ይላሉ ሌሎች ጦሩን ሰብስቲቱት አድርጎ በአዲስ ሊተካ ነው ይላሉ ለፖለቲከኞች ደግሞ ሚኒሻውንና ሌሎችን ትጥቃስፈተን እናንተንም እንጥላችኋለን አላቸው የሚሉ አሉ ይሄን በተመለከተ ምን መረጃ አላችሁ ነው ሁለተኛ ባህር ዳር እና በደቡብ ጎንደርና በጎጃም ያለውን ኃይል መተነዋል ከጥቅም ውጭ አድርገናል የሚል በአገዛዙ ሚዲያ ቃለ መጠይቅ ሰጥቷል ሁለቱን ነገሮች እንዴት ታያቸዋል በርግጥስ መረጃው አላችሁ በሱ ጉዳይ ተመታችኋል ወይ በደቡብ ጎንደርና በጎጃም ያለው ያፋባ ኃይል እንግዲህ ያው አገዛዙ የጦርነትና የቀውስ አገዛዝ ነው አጠቃላይ የቆመበት ምሰሶ ጦርነት ነው ይሄ ጦርነት ቢቆም ለአንድ ቀን የሚያድር አይመስለኝም ላለፉት 6-7 አመታት እርስ በርስ ጦርነት ያልተደረገበት እለት
አንድም ቀን የለም እጅግ በጣም በሚያሳዝን ሁኔታ ሁሉም ጦርነቶች የተደረጉት ኢትዮጵያን ብሔራዊ ጥቅምና ፍላጎት ኢንተረስት ለማስከበር ሳይሆን ኢትዮጵያውያንን ለመጨፍጨፍ የተደረጉ ጦርነቶች ናቸው ሁሉም ጦርነቶች እስካሁን የተከናወኑት መከላከያ የሚባለው ኃይል ላለፉት 4 አመታት እና 5 አመታት በተከታታይ ለአንድም ቀን አርፎ ያከም ምሽግ ላይ ነው ያለው በየቀኑ እየተማረከ እየተደመሰሰ ነው ያለው በአለም ታሪክ መከላከያ በዚህ ፍጥነት በተከታታይ በየወሩ በየአመቱ የምርኮኛ ማዕበል ሲሆን የታየበት እኔ የአብይ አህመድ መከላከያ ብቻ ይመስለኛል ሁሉም ጋር ጦርነት ይከፍታል ሁሉም ጋር ይማረካል ሁሉም ጋር ይንበረከካል በአጠቃላይ መከላከያ ሰራዊት የሚለውን ሐሳብ ከህሊናችን እስኪፋቅ ድረስ አረመኔ ሰራዊት አሸባሪ ሰራዊት ምርኮኛ ሰራዊት በነገር ላይ ዩኒፎርሙና መለዮውን ስታይ እንኳን የሚሰማ አምሮ ላይ የሚመጣው የምርኮኛ ምስል ነው እንጂ የሆነ መከላከያ ኢትዮጵያ መለዮ የለበሰ አይደለም ብዙ ሰው እንደዛ ነው ፊልም ያደርገው ነዋሪው ማህበረሰብ ጭምር ስለዚህ የአብይ አህመድ ሐሳቤ የነብራኑ ጁላ ሐሳቤ የፈጠረው ነው ምክንያቶቹ ብዙ ናቸው በጣም በርካታ ነገሮችን ማንሳት እንችላለን በአንድ በኩል ኢትዮጵያን አምርረው ስለሚጠሉም ይመስለኛል ህዝቡን እየጨፈጨፉ ያሉት በሌላ በኩል ደግሞ ጦርነቱ የገቢ ምንጫቸው ሆኗል ስለዚህ በቃ ይሄ ምንድነው ዋር ኢኮኖሚ የሚባለው ነገር የጦርነት ኢኮኖሚን በሚገባ ተከነውበታል እነዚህ ጀነራል መኮንኖቹ በአንድ በኩል ከመንግስት በቀጥታ መሬት ተሰፍሮ ይሰጣቸዋል ኮንዶሚኒየም ይሰጣቸዋል አፓርትመንት ይሰጣቸዋል በሌላ በኩል ደግሞ ከባለሀብቱ በድጋፍ መልክ ገንዘብ ይቀበላሉ ከትልልቁ ባለሀብት ከነሱ ዝቅ ያሉት መኮንኖች ደግሞ በሰፈሩበት ከተማ ሁሉ ያለ ነጋዴን ያስራሉ ያስፈራራሉ ከምንረሽነ በማለት በ200 ሺህ 300 ሺህ 500 ሺህ 1 ሚሊዮን ብር እየተቀበሉ ራሳቸውና ወገናቸውን በማድለብ ላይ ናቸው ስለዚህ ጦርነቱ የገቢ ምንጫቸው ነው መተዳደሪያቸው ነው እንዲቀጥል ይፈልጋሉ አንድም ቦታ ፖለቲካዊ ዓላማ ያለው ጦርነት አላደረገም አብይ አህመድ አንድም ቦታ ይልቁንም በፖለቲካዊ ዓላማና እንቅስቃሴ ሊሳኩ በሌሎች ሰላማዊ ፕሮጀክቶች ሊከወኑ የሚችሉ ነገሮችን በጉልበት አከናውናለሁ ብሎ ነው ጦርነት እየከፈተ ያለ እጅግ የሚያሳዝነው ደግሞ ትልቅ ስም የነበራቸው እንደነ ጀነራል አቡ አይነት ሰዎች ከዚህ በፊት በነበረው በዚህ በተለይ በሰሜኑ ጦርነት ጊዜ የነበራቸውን እና ያገኙትን ክብርና ሞገስ ከህዝብ ሊና በመፋቅ ቲሸርት ሁሉ ተሰርቶ በስማቸው ባነር እየተሰራ በስማቸው ትልቅ አድናቆት እንደማይደረግላቸው ሁሉ እንደዛ ያደነቃቸውን ህዝብ እንደዛ የወደዳቸውን ማህበረሰብ እንደዛ ሲገፉ ከጎናችሁ ነን ያላቸውን ህዝብ ለመጨፍጨፍ በእዝ በኮር ደረጃ ሰራዊት አሰማርተው የዚህ ጦርነት ተሳታፊ መሆናቸው እነሱም የልጅ ልጆቻቸውም ዝንተ ዓለም የሚያፍሩበት ታሪካቸው ይመስለኛል በተለያየ ደረጃ በኢትዮጵያ ሚሊታሪ አካዳሚ የተመረቁ ብዙ ነገሮችን ያሳለፉ ጀነራሎች በዚህ ልክ ይሄንን ደሃ ህዝብ ለመጨፍጨፍ ይሄንን ስምሪት ሲወስዱ ቀን ከሌት ሲሰሩ ከቦታ ቦታ በሄሊኮፕተር እየተንሸራሸሩ በራሳቸው ህዝብና ወገን ላይ ወታደራዊ ኦፕሬሽኖችን ያቀዱ የሽብር ተግባራትን መፈጸማቸው እነሱም በአጠቃላይ ዘራቸውም የሚያፍርበትና አንገት የሚደፋበት ታሪካቸው ነው አዳክመናል የሚለው ያው የተለመደ ቋንቋ ነው አንዴ ተመለካከም ወደ አዳክመናል ይመጣሉ አንዴ ደግሞ ተመታን ግን ስንመታ እነሱ አይደሉም ይላሉ ብዙ ነገር ነው እየተናገሩ ያሉት የሚገርምህ አሁን ባለው ተጨባጭ ሁኔታ ከወለጋና ከጋምቤላ አቅጣጫ በርካታ ክፍለ ጦሮችና ኮሮች ወደ አማራ ክልል እየተንቀሳቀሱ እንደሆነ መረጃው አለን በተለይም ደግሞ ወደ ጎጃም ቀጠና 6ኛ እዝ የሚባለው ዘውዱ ሊስትሮ የሚባለው ጀነራል የሚመራው ኃይል 3 ኮሮች 101ኛ 102ኛ 103ኛ ኮሮች ወደ ጎጃም ቀጠና እንዲገቡ ስምሪት ተሰጥቶ በእንቅስቃሴ ላይ ነው የሚገኙት እንግዲህ የተዳከመ ጠላት ካላቸው የደከመ ኃይል ከሆነ ከፊት ለፊታቸው ያለ ተጨማሪ ኮሮችን ያውም አንድ ሳይሆን ሁለት ሳይሆን 3 ኮር በተጨማሪነት ማምጣት ለምን እንዳስፈልጋቸው እነሱ ነው የሚያውቁት በአጠቃላይ ያው ሰራዊታቸውን በፕሮፓጋንዳ ለማገዝ እና የተለመደ ውሸት ለማሰራጨት ብለው የሚያወሩት ካልሆነ በስተቀር በደቡብ ጎንደር ቀጠናም ሆነ በጎጃም ቀጠና የወገን ኃይል በከፍተኛ ሞራልና በከፍተኛ ዝግጅት ነው ያለ እንደውም በምስራቅ አማራ ቀጠና ምኒልክዝ ያገኘውን ድል ተመሳሳይና ከዛም የላቀ ድል ለማስመዝገብ ከፍተኛ የሞራል ዝግጅት እየተደረገ ያለበት ወቅት ላይ ነው የምንገኘው የሰራዊታችን የመዋጋት ፍላጎት የማድረግ አቅም ከፍተኛ የሆነ በጎ ቅናት አሳድሮ ያን ደግመን ጦርነቱን በጣም ባጭር ጊዜ ውስጥ ለማጠቃለል
ለመሸከፍ ፍላጎቶች ነው ያሉት እንጂ በምንም ተአምር የተዳከመ ሰራዊትም የተዳከመ አመራርም የለንም ማለት ነው። ከድርጅታቸው አፋባ ጋር ተያይዘውም በስራ አስፈጻሚያቸውን ቶሎ ምርጣቸው አሳውቁን የሚሉ ጥያቄዎች በስፋት ይነሳሉ በደጋፊዎቻችሁና አንዳንዴም ደግሞ ወደ ሚዲያ ወጣ በሚሉ አመራሮችና አባላትም ይህን ስራ እየሰራን እንደሆነና በዚህ ላይ ቶሎ መስራት አለብን የሚሉ ሐሳቦች ሲሰነዘሩ እናያለን። በአፋባ ስራ አስፈጻሚ ከማከላዊ ኮማንዶቹ መርጦ ለማሳወቅ ያደርጋል ያለው እንቅስቃሴ በምን ደረጃ ላይ ነው? እዚህ ዝርዝር ነገር ውስጥ አልገባበትም። እስካሁን ማከላዊ ኮማንዶ ውይይት ካደረገባቸው ቀናት አንድም ቀን ይሄ ጉዳይ በአጀንዳነት ሳይያዝ ቀርቶ አያውቅም። በሁሉም የውይይታችን ዕለቶች በአጀንዳነት ተይዞ ብዙ ሂደቶችንና ፕሮሰሶችንም ታልፎ በጥሩ ሁኔታ ላይ ነው የሚገኘው። ደጋፊውም ይሄን ጥያቄ መጠየቁ አባሉም ይሄን ጥያቄ መጠየቁ ተገቢና ጤናማ ጥያቄ ነው ብያስባለሁ። በነገራችን ላይ በደጋፊው ብቻ ሳይሆን በየእዙ ያሉ አመራሮች ከፍተኛ ጉትጎታ ነው የሚያደርጉት። ወቀሳም ጭምር ሳይቀር ይደርሰናል። የሁሉም ሰው ፍላጎት ነው፣ የኛም ፍላጎት ነው። ወርዛት ማተር እሱን ያው ጤናማ በሆነ መንገድ ዘላቂ በሆነ መንገድ አስተማማኝ በሆነ መንገድ የእርስ በርስ ጓዳዊነትና ትምምንን በሚፈጥር መንገድ ነገ ህዝቡን አንገት በማያስደፋ በማያሳፍር እኛንም በማያሳቅ መንገድ ለመጨረስ ነው ጉዳዩን ያዘገየ ነው። ሂደት ላይ ነን ያለነው ባጭሩ። ግፊቱ ግን ተገቢና ጥያቄውም ተገቢ መሆኑን አምንበታለሁ። በቅርብ ጊዜያት ውስጥ አንደኛ አገዛዙ መንገድ የዘጋባቸው አካባቢዎች ነበሩ። በተለያዩ ጊዜያት በመግለጫም እናንተ ማጸፋዊ እርምጃ ለመውሰድም የተገዳችሁበት ነበር። ከባህር ዳር ሞጣ የሚያመጣውን እንደዚህም ደግሞ ከመካነ ሰላም ሞጣ መርጦ ለማርያም ድረስ የነበረውን መንገድ ተዘግቶ ነበር። አሁን በምን ሁኔታ ላይ ነው ያለው? ይሄ መንገድ ባለፉት 6 ወራት በመዘጋቱ ምክንያት ከፍተኛም በደል ህዝቡ ላይ እንደደረሰ ህዝቡ ራሱ በተለያዩ በመናገኛቸው የመረጃ ምንጮቻችን ያርሰናል። በእናንተ በኩል አሁን ላይ ያለው ደረጃ ምንድነው? መንገድ መዝጋት የጥላት የውጊያ ስልት ከሆነ ውሎ አድሯል። እንደምታውቀው ላለፉት 7-8 ወራት ከጉጃም ወደ በመርጦ ለማርያም መካነ ሰላም አድርገው ወደ ደሴ የሚወስደው አንደኛው ትልቁ ሃይዌይ ሙሉ በሙሉ ነው የተዘጋው። ጉጃምና ወሎን የሚያገናኘው ብቸኛው መንገድ ነው። አባይ ድልድይን አባይን አልፈ የምትሄደው ይሄ ከዛን ጊዜ ጀምሮ ከየካቲት መጀመሪያዎቹ አካባቢ ጀምሮ እንደተዘጋ ነው። እስካሁን ድረስ ያለው ምንም የተለየ እንቅስቃሴ የለም። በቀጠናው ያለው ህዝብም አርሶ አደሩም ሌላውም ተስፋ ቆርጦ እንቅስቃሴዎችን ማድረግ አጠቃላይ ኢኮኖሚው በዚህ አባይ ወንዝ እና አካባቢው ላይ ይመረቱ የነበሩ አትክልትና ፍራፍሬዎች ለከተማ ይቀርቡ የነበሩ በተለይ ወደ መካነ ሰላም ይጫን የነበረ በቶሎ የሚበላሹ ፍራፍሬና ሌሎች አትክልቶች መመረትም ጭምር አቁመዋል። ገበያ ማግኘት ባለመቻላቸው እናቶች ወደ ህክምና ሄዱም በሽተኞች ወደ ህክምና አይሄዱም። ይሄ ሙሉ በሙሉ እንደቆመ ነው። ሌላኛው መስመር ከባህር ዳር ወደ ሞጣ ከባህር ዳር ወደ እንግዲህ ከዚህ መስመር ወደ ውስጥ የሚገቡ ደግሞ መንገዶች አሉ። ከባህር ዳር ወደ ሞጣ ከሚመጣው ትልቁ ሃይዌይ ወደ ጎን የሚገቡ ለምሳሌ ወደ ደጋዳሞት ወደ ቋሪት ወደ ድጎ ወደሚባለው አካባቢ ቢቡኝ ወረዳ አካባቢ ወደ ሰዴ ወደ ጮቂው አቅጣጫ በጣም በርካታ ወረዳዎችና በርካታ ማህበረሰብ የሚገለገልበት መንገድ ነው። ይሄ መንገድም ሙሉ በሙሉ እየተዘጋ ነው ያለው። አንድ ተጓዥ ሞጣ ተነስቶ ባህር ዳር ለመሄድ 120 ኪሎ ሜትር መጓዝ ሲኖርበት እጥፍ 500 ምናምን ኪሎ ሜትር ነው የሚጓዘው። መጀመሪያ ወደ ደብረ ማርቆስ ይሄዳል፣ ተመልሶ እንደገና ወደ ባህር ዳር ይሄዳል። ክብ ሰርቶ ነው የሚሄደው። ይሄንን እንግዲህ ህዝቡ በተለያየ መንገድ በሰላማዊ መንገድ ሲጠይቅ ቆይቷል። ምላሽ ያላገኘም አጠቃላይ ያለው ሁኔታ ነው። ይሄ ብቻ አይደለም። በነገራችን ላይ በይፋ በሰፊው ለሚዲያውም ለህዝብም ያልተገለጹ ከዋና አስፋልት መንገዶች ወደ ውስጥ የሚገቡ መንገዶችን ጠላት ይከለክላል። አልፎ አልፎ ሸቀጦች እንዳይሄዱ የፋኖ ወደ ተቆጣጣራቸው ከተሞች የሚሄዱ ሸቀጦች እና ሌሎች ቁሳቁሶች እንዳይሄዱ ያራግፋል፣ ያስቀራል። አልፎ አልፎ ደግሞ ሙሉ በሙሉ ትራንስፖርትም ጭምር ያውካል። በአጠቃላይ አገዛዙ ፖለቲካዊ ዓላማ ያለው ወይም የመንግስትን ቁመናና ሞገስ ያለው ሳይሆን የሽብር አገዛዝ በመሆኑ ይሄንንና ከዚህም የከፋ ተግባራትን መፈጸሙን የሚያቆም አይመስለኝም። መፍትሄው አገዛዙን ታግሎ ማሸነፍ ብቻ ነው። በቅርብ ጊዜያት ባለፉት 3 ወራት ወይም ባልደረጃ በአገዛዙ በኩል የድሮን ጥቃቶችና የአየር ላይ ጥቃቶች
ቀንሰዋል ወይም ደግሞ አልነበሩም በሚባልበት ደረጃ ላይ ነበር ከዚህ በፊት ሲፈጽማቸው በነበሩት ጥቃቶች የንጹሃን ሞትና የተቋማት ውድመት ዓለም የመሰከረለት ነው ከሰሞኑን እንደዚሁ በወሎ ዋለው ቀጠና በስፋት የድሮንና የጀትና እንዲሁም ሌሎች የጦር መሳሪያዎችን ጅምላ ጨራሽ የሆኑትን በአየርም በሰማይም የመጠቀሙ ነገር በስፋት ታይቷልና ከዚህ አንፃር በሚቀጥለው ጊዜ የሚኖራችሁ አጠቃላይ እንቅስቃሴና በህዝቡ ዘንድ ሊደርስ የሚችለው ሰቆቃና በደል ሊሰፋ ይችላል የሚል ግምገማ ያላቸው አሉ በእናንተ በኩል አጠቃላይ ለወደፊቱ ያላችሁ ዝግጅት ለብረሰውም የንጹሃን ጥቃትን በተመለከተ በዲፕሎማሲውም በሌላው መንገድ ልታርሱት የምትችሉት ጫና የሚጠበቁ ነው ግን ዝግጅታችሁ ምን ይመስላል የሚለውን አንስተን እናጠናቅ እንግዲህ ድሮንን ኤክስፒሪየንስ በማድረግ ቀላል የማይባል ጊዜ አሳልፈናል ተመታት ተደጋጋሚ በጣም ተደጋጋሚ የድሮን ጥቃቶችን እኔን ጨምሮ ብዙዎች አመራሮች ሰርቫይቭ አድርገናል አንዳንዱ በፈጣሪ ቸርነት ልትለው በመትችለው አንዳንዱ ደግሞ አስቀድመን ባደረግነው ጥንቃቄ ሰራዊታችንም ያለው ኤክስፖዠር ቀላል አይደለም በሁሉም ቀጠና በሁሉም ዞቻችን በሁሉም ሰራዊታችን በተሰማራበት ማዕዘናት ሁሉ ባሉ ቦታዎች የድሮን ጥቃቶች ተፈጽመዋል የተወሰነ ጉዳት ያደረሱበት ቦታ አለ አብዛኛው ጉዳት በጣም በርካታዎቹ ጉዳቶች በንጹሃን ላይ በተቋማት ላይ የደረሱ ጉዳቶች ናቸው ስለዚህ ይሄንን ግንዛቤ ውስጥ ያስገባ ጥንቃቄ መደረግ እንዳለበት ያው መመሪያዎች ወታደራዊ መመሪያዎች በውስጥ እየተላለፉ ነው የሚገኘው አብይ አህመድ እድል ሰጥቶት ቀን ሰጥቶት ኒውክሌርም ቢታጠቅ ኒውክሌር ከመተኮስ ወደ ኋላ አይልም በንጹሃን ላይ በህዝብ ላይ የመርዝ ጋዝም የሚኖረው ከሆነ ወይም ሌላ ባዮሎጂካል መሳሪያም የሚኖረው ፎስፎረስም የሚኖረው ከሆነ የሚያገኝ ከሆነ ያንንም ከመጠቀም ወደ ኋላ አይልም አንተም እንዳነሳው ጥያቄው ላይ በተለየ አሜሪካ ኤምባሲ መግለጫ ከሰጠ ጊዜ ጀምሮ ለረጅም ጊዜ በሚባል ደረጃ የድሮን ጥቃቶች ጋፕ ብለው ነበር የቆዩት ሰሞኑን በተከታታይ ነው የጀመረው ጤና ጣቢያን ጭምር በርካታ ህፃናትን ያለምንም ርህራሄ ለህክምና ህይወታቸውን ለማዳን ህክምና የገቡ ህሙማንን ጭምር በድሮን አረሮች ጨፍጭፏል እንግዲህ ዓለም አቀፉ ማህበረሰብ እስካሁን ይህ ነው የሚባል ተጨባጭ እርምጃ እየወሰደበት አይደለም እስካሁን ባለው ሂደት እንዳነሳውልህ እንደው ወደ 99.97% የሚሆነውን ጥቃት ያስተናገዱት ንጹሃንን ነው በየቦታው የጨፈጨፈው በርካታ ትምህርት ቤቶችን በጣም በሚያስገርም ሁኔታ ጤና ጣቢያዎችና ትምህርት ቤቶችን ነው ታርጌት ያደረገ የነበረው በእኛ በኩል ህዝቡ እንደነኛ አይነት ጥቃቶች ሊኖሩ እንደሚችሉ ታሳቢ በማድረግ ከተቋማት እንዲርቅ በያለን መዋቅር በየቦታው ባሉ ክፍለ ጦሮቻችን ብሪጌዶቻችንና ሻለቆች ከህዝቡ ጋር ሉት ኦሪንቴሽን እንዲሰጡ በተለይ ብዙ ጊዜ የድሮን እንቅስቃሴና ሁኔታ በአይንም የሚታይ እንትን ሲኖረው ደግሞ ጥንቃቄ እንዲደረግ ህዝቡን ማለርት እንዲያደርጉ እንነግራለን በስብሰባዎችም በሌሎችም መድረኮች መልክቶችን እናስተላልፋለን አሁንም በድጋሚ መፍትሄው ግን ይሄንን አረመኔ አገዛዝ ይሄንን ድሮን የሚያዝበትን እድል አጠቃላይ የኢትዮጵያን ሀብት እና ወታደራዊ ፖለቲካዊ ዲፕሎማሲያዊ አቅም ለጦርነት እየዋለ ያለን አገዛዝ በማስወገድ ማህበራዊ ረፍት ማግኘት ብቸኛ መፍትሄያችን ነው ብዬ ነው ማስበው የአፋባ ማከላይ ኮማንድ አባል አርበኛ አስረስ ማርዳምጤ ከኢትዮኒስ ጋር ላደረከው ቆይታ ከልብ በአድማጭ ተመልካቾቻችን ስም አመሰግናለሁ መልካም ጊዜ እመኝልሃለሁ አመሰግናለሁ አድማጭ ተመልካቾቻችን የነበረን ቆይታ በዚያ በቃን ሰላም እንድትሆኑ እመኛለሁ መልካም ጊዜ